በጣም ያሳዝናል። ትሁት እንግዲህ በጣም በሚያሳዝን ሁኔታ ባላሰበችው መንገድ እንግዲህ ትልቅ ችግር ውስጥ ገብታለች። ይኸውም እንግዲህ ናቲ እናቱን መኖሯን በእርግጥ ባያውቅም የእናትህን መኖርና ለመኖር አረጋግጥ፣ በህይወት መኖሯንና መቼ እንደሞተች የሚል ብቻ ነበር ትሁት የነገረችው። እሱም ግራ ተጋባና እናቴ በህይወት እውነትም አለች እንዴ በማለት ያስብና አባቱም ሲና ቤቲ ቁጭ ባሉበት መጥቶ እናቴ ከሞተች ስንት ጊዜ ሆናት በማለት ጥያቄ ያቀርባል። አመት ከ3 ወር ነው ቤቲ ስንት ነው ሲል ምን ቤቲን ትጠይቃታለህ? ቤቲ እኮ የመጣችው እናቴ ከሞተች በኋላ ነው፣ እናንተን ልጠይቅሃ በማለት ነበር እና ከዛ በኋላ ራሱን መጠየቅ ጀምሮ ነበር። እንግዲህ ናቲ ቆንጆ ናት ሰራተኛችሁ ትሁት በማለት ትሁትን ሲያመሰግን ቤቲ በጣም በቅናት ተንጨርጭራ ነበር። በዛም አጋጣሚ ናቲ ከመንገድ ከወደ ውጭ ሲመጣ እሷም ካጎቷ ቤት ደርሳ ስትመጣ ከትሁት ጋር ይገናኛሉ። ይህንን ግንኙነት አስበውበትና አቅደውበት የተገናኙ ነበር የመሰላት ቤቲ በፍጹም ግን አልነበረም እና በጣም ተናደደች። ከዛም ከገባ በኋላ ቁልፍ እንዳያገኝ ፈልጋ እንዳይገባ ስለፈለገች ሂጂ እኔ ወደ አባቴ ቤት ሊሄድ ነው ወደ ልጠጣ ሊሄድ ነው፣ መጠጣት ትፈልጊያለሽ ከኔ ጋር ስትል ቤቲ ትሁትን ስጠይቃት እኔ መጠጣት አልፈልግም፣ ግን ቤት ሰው እሱ እኮ ቁልፍ ይፈልጋል መግባት ይፈልጋል ስትላት አይመለከትሽም ዝም ብለሽ ሂጂ ወደምትሄጂው ሂጂ በማለት ነበር ያለቻት። በዛን ሰዓትም ትሁት ወደ አባቷ ነበረ ወደ አባባ ቤት የሄደችው። እሱም መጥቶ ቁልፍ በማጡ መጣና አንቺ ባንቺ ልብ እኔ ከዚህ ቤት እንዳልገባ አደረግሽ ማለት ነው በማለት ቤቲን ይጠይቃታል። ከትሁት ጋር ስላየሽኝ ተናደሽ ነው አይደለም አላት። ሰራተኛ ነሽ የናቅሻት ሴትዮ ጋር ቀናሽ እንዴ አላት። እውነቱን ስለተናገርኩ ነው ምን ትናደጃለሽ አላት። አንተ ከፈለግ ካዝለህ ዙር አለ። እንዳንቺ ያለውን ባለጌ እንኳ አባቴ አዝሎ እየዞረች ነው፣ ደህና አባት እንዳለህ ደግሞ አለችው። ለእኔ ባይጠቅመኝም የኔ አባት ላንቺ ጠቅሞሻል። ኧረ እባክህ አለች። አዎ ጭራሽ ተናደሃል? አዎ ተናድጃለሁ ባክሽ አላት። ልታድር ነው እዚህ ቤት አለችው። አዎ ከመሸብኝ ግን አድራለሁኝ። እንዴ ኧረ ለመሆኑ እንደውም አድራለሁ አለ። ለዛሬ ፈቅድልሃለሁ እልህ አታስይዥኝ አላት ማለት ነው። እና ታዲያ ምን ይሁን ለዛሬ ደርበታ በማለት እንግዲህ ጣል አድርጋው ትገባለች። እሱም በገዛ በአባቴ ቤት እሷ ባለቤት ሆነችና ነው እንደምታዘ በማለት እልክ ያዘውና ናቲ ለማደር አሰበ። ይህ የማደሩ ሀሳብ ግን አንድ ጥሩ ነገር ሊያሰማው ነው። ትሁት የሚተኛበት ፍራሽ ይዛለት መጣችና እንካ ይህንን ለብሰተኛ ስትል ትሁት ይቅርታ አላት። ቅድም የት ሄደሽ ነበር ሲላት አጎቴ ጋር ሄጄ ነበረ ስትል ትነግረዋለች። ይቅርታ ግን ቅድም ተቆጣችሽ አይደለ? ችግር የለም ናትዬ አለች። ይኸውልህ እኔ ልረዳህ ዝግጁ ነኝ፣ አንተ ግን አትቸኩል፣ ቸኩለህ ነገሮች እንድታበላሻቸው አልፈልግም፣ እኔ ከጎንህ ነኝ በማለት ለናቲ ከጎኑ እንደምትቆም ትነግረዋለች። ተይው በቃ እኔ አነጣጥፌ እተኛለሁ ደህና ደሩ በመባባል ይሰነባበታሉ። በዚህን ቅጽበት ነው እንግዲህ ያልታሰበ ሌሊት ነገር ያልታሰበ ዱብዳ የሚያመጣባት። እንግዲህ ትሁት እንደተለመደው እነሱ በተኙ ሰዓት ምግብ ውሃ ይዛላት ወደ እሷ ክፍል ትገባ ነበር። ያንንም በማድረግ ምግቡንና ውሃውን ይዛላት ወደ ክላስ ገባች። ልግባ አለቻት። ምክንያቱም ከዛ በፊት ልጅሽ በአካል ቢመጣ ምን ታደርጊያለሽ ብላ ለጠየቀቻት ጥያቄ ውጭልኝ፣ ስለ ልጄ አትቀልጂ፣ በልጄ የሚቀልድ አልፈልግም ብላ አባራት ስለነበር ትሁትን ፈርታት ልቀመጥ፣ ያው እንግዲህ መቀመጥ ካልቻልኩ ደግሞ እንቺ ምግብሽን ብላ ስትል ተቀመጪ ትላታለች። ተቀመጪ ስትላት ከጉያዋ ውስጥ ታወጣና የናቲን ፎቶ እያየ ናቲዬ ናፈቀኝ፣ ድምፁ ናፈቀኝ እያለች አለሜ ትናገራለች። ናቲ በሳሎን ላይ በተኛበት ሰዓት በጣም ያቃዣዋል። ህልም በህልሙ እናቱ ትመጣበታለች። ብንን ብሎ ባነንና እንዴ እናቴን ድምፅ የሰማሁ መሰለኝ እያለ ነጠላ ጫማውን ለብሶ ወደ ሽንት ቤት ሊያመራ ብድግ ብሎ ሲሄድ እሷም እናቴ ናት የእናቴን ድምፅ እዚህ ቤት ሰማሁት ማለት ነው እያለ ሲል እሷም ልክ እዛ ውስጡና የናቲን ድምፅ ሰማችው። ውይ የልጄን ድምፅ ሰማሁት ብላ ስትላት እባክሽ ዝም በይ ያበቃልና ዛሬ ብላ ትሁት ሩጣ አለሜን አፏን ታፍናታለች። ብታፍናትም ግን ጩኸቱ አስተጋብቶ ስለነበረ አቶ ገዛኸኝና ቤቲም ከእንቅልፋቸው ባንን ብለው ወደ ሳሎን ይመጣሉ። ሳሎን ላይ ሲመጡ ከእሱ ጋር ግጥምጥም አሉ።
በዚህን ቅጽበት ነበር እንግዲህ ነገር አለሙ ሁሉ ያለቀው በጣም በሚያሳዝን ሁኔታ። ትሁት እንግዲህ አሁን ያላት አማራጭ ምን ይሆናል የሚለው እስከ መጨረሻ ስትከታተሉ እናያለን። ሰላም ወደ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትሁት እንግዲህ አጓጊና አስተማሪው ቀጣይ ፓርቲ ዘንላችሁ መተናል። በጣም በጉጉት ስንጠብቀው የነበረ ነው። አሁን እንግዲህ አለሜ ልጄ ናፈቀኝ በማለት በተደጋጋሚ ብትልም አይዞሽ ይዤሽ እወጣለሁ አንቺ እብድ አይደለሽም እያለቻት ነበር። እባክህ አባትህን አክብር፣ አባትህን አትናቀው እያለችው ነበር መንገድ ላይ አግኝታ ግጥጥሞቹ ላይ። በዚህን ሰዓት እንግዲህ ተጠንቀቅ፣ ረጋ ብለህ አስተውል እያለች ቤቲ እሷ ትሁት እሱን እየመከረችው ባለች ቤቲ ታያለች። ቤቲ በጣም ትበሳጫለች። በዛም ብስጭት እንግዲህ ማታ 1 ሰዓት ላይ ቤት ውስጥ እንገናኝ ማለት ቀጠሮ ሰጥታት ነበረ ወደና አባባ ቤት የሄደችው። በዛም መሰረት ማታ መጣችና ትሁትን ትጠራታለች። ስሚ አለቻት። ቁጭ በይ አለቻት። ትሁትም ቁጭ አለች። ከዛም እንግዲህ ስሚ ገዛኸኝም ገዚህን የሚያክል ሰው አግቢ ብትባይ ታገቢያለሽ አለቻት። አላገባም አለች ትሁት። ለምን አለቻት። ምክንያቶች አስፈላጊ ናቸው አለቻት። አዎ ምክንያቶቹም አስፈላጊ ናቸው። አንቺ ጋሼን ያገባሽበት ምክንያት ምንድን ነው? ገንዘብ አለቻት። እኔ ደግሞ ምክንያቴ ደግሞ እሱ ነው፣ ገንዘብ አለመምረጤ ነው አለቻት። አይ ድሃ ሲመጻደቅ አለቻት። ድህነት አይደለም ምንም ውሳኔ የሚያስወስነው ድህነት ነው። ስድብ ሰበርሽ አለቻት። አንቺን አይደለም ለጥያቄሽ መልስ ነው የሰጠሁሽ አለቻት። በዚህ ቤቲ በጣም ተበሳጭታለች። እንደውም ሄዳ ለአቶ ገዛኸኝ ናቲ ሳይወዳት አይቀርም ሲላት፣ ማንን አለ ሳይወዳት አይቀርም ትሁትን ሲለው፣ ግን እኮ ልጅቱ በጣም ቁም ነገረኛ የምትወደድ ናት በቃሏ የምትገኝ በማለት ሲላት፣ ደግሞ ገዛኸኝም ወደዳት እንደ በማለት እንግዲህ በቅናት መንፈስ እየተንጨረጨረ ትገኛለች ትሁት። ምክንያቱም ይሄ የሁለታቸው ግንኙነት ያላስደሰተው አቶ ገዛኸኝ ወደ ማድ ቤት ሄዶ ትሁት ይሄ ልጄ ቤትን ያስቸግራታል እንዴ አለ። ኧረ እኔ አላቅም አላየሁም። ያየሽው ነገር አለ እንግዲህ ከዚህ ቤት ስትኖሪ ያየሽውን አላየሁም፣ የሰማሽውን አልሰማሁም በይተ ብዬ የለ አለቻቸው። አዎ ተብለሻል፣ በጣም ጎበዝ፣ ግን እንደዚህ አይነት ነገር ደግሞ ሲፈጠር ዝም ማለት የለብሽም በማለት አስጠንቅቀዋት ነበረ። ስለዚህ ይህንን ነገር ስላለች አቶ ገዛኸኝ ይች ልጅ ጎበዝ ናት በማለት አበረታታዋት ነበረ። በዚህን ሰዓት ነበር ደግሞ ወደ ባሏን በመጠርጠር በባሏም ሆነ በናቲ በሁለቱም ጥርጣሬዋን የቀጠለችው ወይዘሮ ቤቲ። እንግዲህ መንገድ ላይ ሲገናኙ ሰላምታ ከተለዋወጡ በኋላ እንዴት ዋልሽ ትሁት ነበር ያለች። ወደ ቤት እየመጣሁ ነበረ። ጥሩ ነው አለችው። ታዲያ አንቺ ከየት ነው የምትመጪው ሲላት፣ ካጎቴ ጋር እየመጣሁ ነው። ጥሩ ነው፣ እንደፈለግሽ የምትሄጅበት የምትወጭበት ቤት አግኝተሻል? ተሻሽሏል? አዎ ተሻሽሏል አለች። ምን አዲስ ነገር አለ ሲል ጠየቃት ናቲ ትሁትን። ስላወራነው ነገር አለችው። ምን አውርተን ነበር አለችው። እሺ ተይው በቃ፣ ግን ቢያንስ አንድ የሚያደርገውን ነገር እስኪ ንገሪኝ። ይኸውልህ ናቲ ስለ እናተ አሟሟት አጣራ፣ ቢያንስ አጣራ፣ ደግመህ አትጠይቀኝ። እኔ መስራት መኖር እፈልጋለሁ አለችው። አባዬን አትፍሪው አላት። አባትህን አንተም ቢሆን አትናቀው አለው። ይህንን እየተባባሉ ነበረ ወይዘሮ ቤቲ ከች ብላ ነገር አለሙን ያመጣችው። ትገናኙ ሰፈር ውስጥ በጣም እየታያችሁ ነው አለች። ኧረ አልታየንም ድንገት ነው አለች። አይደል አለች። ናቲ እሺ መጣን ብላው ነበር የሄደችው። ከዚህም በኋላ እዛ ቤት እኔ በኖርኩም ባልኖርኩ ሰዓት እዛ ቤት ውስጥ እንዳትቀመጪ፣ አባትሽ ቤት መሄድ አጎትሽ ቤት መሄድ አለብሽ በማለት አስጠነቀቀቻት። ምክሽ እሱም እኮ ቁልፍ ይፈልጋል ቢላት፣ ኧረ እባክሽ እኛ ባለንበት ይምጣ የምን ቁልፍ ነው ነበር ያለችው። ቢሆንም ግን እንግዲህ ሄጂ ባለቻት መሰተር አባባ ጋር ሄዳ አባባንም እባክህ አባባ በቤት ውስጥ ያለ ነገር በጣም ከባድ እየሆነብኝ ሄዷል፣ እኔንም ሳትጠረጥረኝ አትቀርም በባሏ አለችው። አይደለት ስለዚህ ቤት ውስጥ ከገባ እናቱን ታገኛለች ብላ ተጠራጥራለች፣ እኔንም ተጠራጥራኛለች። እሱም አለለካ አዎ አባዬ አለች። አሁን ቤቱ ውስጥ ችግር ብቻ ነው። እሺ ምን ላደርግልሽ? ምን ላድርግልህ እኔ ላንተ እንጂ ምን ታደርግልኛለህ? በማለት እንግዲህ አንዳንድ ነገር ስራ ሰራችላቸውና ለአባባ ተነስታ ሄደች እና
በጣም የሚያሳዝነው ግን አሁን እንግዲህ አይዞሽ ውጭ ይዤሽ እሄዳለሁ እያለቻት ሳይሄንም ሳታሳያት እሷም እናቲ አሁን እስኪ አንድ አለምዬ አንድ ነገር ልጠይቅሽ አለቻት። ምንድን ነው ስትላት ልጅሽ በህይወት ቢመጣ ምን ታደርጊያለሽ ብቻ ስትላት ነበር የነገጠችውና አትቀልጅብኝ፣ አንቺም ትቀልጅብኛለሽ አለቻት። አሁን ደግሞ ማንም ልጄ ላይ እንዲቀልድብኝ አልፈልግም አለችው። ገዛኸኝ ሲገባ አንቺ ሴትዮ አላት። እኔ እብድ ነኝ፣ እናትዬ ግን እብድ አይደለም፣ እሱ ጤነኛ ነው አላት አቶ ገዛኸኝ። አንቺ ግን እብድ ነሽ፣ አዝናሃል ግን በመሞቱ አለችው። ትንሽ እናትዬ ሞቶ ትንሽ ነው ያዘንከው፣ በዛ ላይ ደግሞ እኔ አልገደልኩትም፣ ልጅ አይገደልም፣ ልጅ አይገደልም አለችና ደጋገመች። ሰው እንደማይወድሽ ታውቂያለሽ። ታዲያ ለምን አንተ አገባኝ? ቆንጆ ሳለህ ለምን ቆንጆ ነሽ ስትል ስታደንቀኝ ኖርክ? ድሮ ነዋ። ታዲያ ሁሉም እኮ እንደ ድሮ አይደለም። አሁን ቤቲ ግን ተምራለች፣ ሚስቴ ውብ ናት አለ። በእሷ እድሜ እኔም ውብ ነበርኩ አለችው። አሁን ግን ሁላችንም እኮ አርጅተናል አለችው። አንቺ ነሽ አረጀሽው፣ አንቺ በጣም አርጅተሻል፣ እብድ ነሽ አንቺ፣ ሰው ሁሉ ይፈራሻል አሁን አንቺን እያለ ያስፈራራት ገበር። እሺ በማለት ሌላ መልስ አልመለሰችም። እኔ ግን በነገራችን ላይ በጣም ፈርቼ ነበር፣ ስለ ልጅ የሚቀልድ አልፈልግም ብላል አቶ ገዛኸኝ ስትናገር፣ ማን ቀለደበት ሲሉ አትሁት ትላለች ብዬ በጣም ነበረ እኔ በፍርሃትና በድንጋጤ ስከታተለው የነበረው። ግን ትሁት አሁን እንግዲህ ቀስ በቀስ የማትወጣው ችግር ውስጥ እየገባች እንደሆነ ያስታውቃል። ፈጣሪ ይርዳት ከማለት ውጭ ሌላ ምንም ነገር የምንለው ነገር የለንም። በስከ መጨረሻ እንግዲህ አሁን ናቲ እንዲሁም አቶ ገዛኸኝና እሷ ትሁት እንዴት ብላ ከክፍል ልትወጣ ነው የሚለው ነገር አስጨናቂ ነው። ለምሳሌ እሱን ካረጋገው በኋላ በህልምህ ነው ብለው አረጋግተው ዘወር ብለው ክፍል ውስጥ ይገቡ ትሁትን ከሴትዮዋ ጋር እንዳያገኟት የሚል ጭንቀት አለን። ቀጣይ መጥቶ እስከምናይ በጣም ነው የሚያጓጓው። እስከምንገናኝ ሰላማችሁ ይብዛልን። ለቻናሉ ላይክ ሼር እያደረጋችሁ አበረታቱ። እንደውም እኮ